ምን አይነት ባለጌ ሴት ነሽ ብላ ስትቆጣት እንግዲህ ምን ማለት ነው? አሁን አንቺ እኮ አንዴ አልፏል። በቃ ምንም ማረጋችም ራስሽ ነሽ ወደ እኔ የመጣሽው እኔ ፈልጌ አይደለም ወደ አንቺ የመጣሁት ብላ እየሰደበቻት ነበር ማለት ነው። ስምረት እንግዲህ ጉዱ ስራውን ከሰራች በኋላ ኤደን ደግሞ ተመልሼ ሰውየው ቤት ሄጄ ነበረ። ሰውየው ቤት ሲሄድ ደግሞ ዘበኞቹ አላስገባሽም አሉኝ። የት አባቱ ነው የማገኘው? በቃ በአንድ ሌሊት በ50,000 ብር ድንግልናዬን ወስደው በዛው ነው የሚጠፋው ብላ ስታናግራት እንጂ አሁንማ አንቺ አበባሽ ረግፏል። ከዚህ በኋላ አይፈልግሽም። ወደፊት ምናልባት ስራ ውስጥ በደንብ ጠልቀሽ ስትገቢ ልፈልግሽ ይችላል እንጂ አሁንማ አንዴ አግኝቶሻል። ከዛ በኋላ ምን ሊያረግሽ ነው? ምን ልታረጊለት ነው የሚፈልግሽ? ብላ እየመለሰችለት ነበረ። ኤደን ደግሞ በጣም ተናዳ እንግዲህ ወደ ቤቷ ምሳሌ ብሎ ወደ ቤቷ ሄዶ ነበረ፣ ወደ ስምረት ቤት ማለት ነው። ወደ ቤት ከሄዱ በኋላ ደግሞ ሀንቾ ማለት ኑሃሚ ሄርሚ ጋር ነበረ ምግብ ልትሰራለት እዛ ሄዳ ነበረ። ልክ ከሱ ቦታ ስራው ሰርታ ወደ ቤት ስትመለስ ኤደንን እዛ ስታገኛት እዚህ ምን ትሰሪያለሽ ስትላት፣ አንቺ ምን አገባሽ? ልትቆጣጠረኝ የሚያምርሻል አንቺ ማትረቢ ብላ ስትሰድባት፣ እንግዲህ አንቺ እኮ እህቴ ነሽ። እዚህ ከዚች ሴትዮ የምትሰሚኝ ከሆነ እንደ ሰው የምታስቢ ከሆነ ከዚች ሴትዮ ራቀች፣ ሴትዮ ታበላሽሻለች ብላ ስትመክራት እንጂ አንቺ ከየት አባሽ መጥተሽ ነው የምትመክሪኝ ዛሬ ብላ ኤደን ስትሳደብ ነበረ። ኑሃሚዬ ደግሞ እህቴ ናት፣ ነገ ብትበላሽ የሆነ ነገር ብደርስባት ለኛው ነው ተመልሶ ሄዳው ብላ እንግዲህ ባለፈው የተደበደበችበት ሌባ በተባለችበት ቤት ተመልሳ ሄዳ ለወይዘሮ ገነት እባክሽ ልጅሽን ተቆጣጠሪያት፣ ከማይሆን ሰው ጋር ነው እየዋለች ያለችው፣ ከሴተኛ ዳሪ ጋር ነው እያወለች ያለችው። ስለዚህ ልጅሽን የምትወጃት ከሆነ ተቆጣጠሪያት ብላ ስትነግራት ወይዘሮ ገነት እንግዲህ ባለፈው ብሬን መተሽ ሰርቀሽ ከሄድሽ በኋላ ዛሬ ደግሞ እንደ ጥሩ ሰው ያደርግሻለሁ የኔ ቤት መተሽ፣ ስለዚህ አይመለከትሽም፣ ስለ ልጄም ስለ እኔም አይመለከትሽም። ከዚህ በኋላ እናንተ ህይወቴ ውስጥ እንድትገቡ አልፈልግም። ከህይወቴ ውጡልኝ። እናንተ ናቸው ህይወቴን ያበላሻችሁት፣ ያመሰቃቀላችሁት። በተለይ ደግሞ አንቺ የእኔ ቤት ከመጣሽ በኋላ ነው ህይወቴ እንዳልነበረው የሆነው። ስለዚህ ከቤቴ ውጪ ብላ ነበር የሰደበቻት። ከዛ ደግሞ ለነገሩ ማታ ያ ሁሉ ብር አብሳ ስትመጣ ጠርጥሬ ነበር ብላ ምን አይነት እናት ናት ግን? ጠርጥራም እንደዛ ደግሞ ተመልሳ እንድትሄድ ፈቀደችላት ማለት ነው። ጠርጥራ ነበረ ራሷ ማለት ነው። ኑሃሚ ሳትናገር ግን ዝም ብላ ስትሄድ ደግሞ ዝም ብላ አየቻት። ምን ማለት ነው? ኤደን እንግዲህ እኔ ህይወት ከተበላሸ የአንቺም ህይወት ይበላሻል፣ የአንቺም ህይወት ሲኦል ይሆናል። እኔ ድንግልና ይናጥቼ ንጽህና ይናጥቼ አንቺ ንጽህናሽን ይዘሽ አትቀመጫትም ብላ እንግዲህ ከስምረት ጋር ተባብራ ስምረትም ብር ስለምታገኝበት በተለይ ደግሞ ድንግል ሴቶች ስታቀርብ የተሻለ እጥፍ ስለምታገኝ እንጂ እንግዲህ የኑሃሚዬም ድንግልና ተወሰደ አልላቸው። ምክንያቱም ሄርሚ ጋር ነበር ያደረችው። ሄርሚ ደግሞ እንደዚህ ያደርጋል ብዬ አላስብም። ለምን ይመስላችኋል ሄርሚ የሆነው? ስለዚህ መጀመሪያ ነግሯት ነበር፣ ከነዚህ ሰዎች ራስሽን ጠብቂ ብሎ ነግሯት ነበር። እሷ ናት እንጂ አልሰማም ያለችው ማለት ነው። ስለዚህ እየተከታተላት ነበረ። በዛው አጋጣሚ ለሱ እንዲደወልለት አድርጎ ይመስለኛል እሷን ለማዳን። ለማንኛውም ቀጣዩ ላይ ደግሞ ምናየው ይሆናል ማለት ነው የኔ ውድ ቤተሰብ።